በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ አምላከ ቅዱሳን ዘአጽአነ እስከ ዛቲ ሰዓት። ከሁሉ አስቀድሞ ሁላችንንም ለዚህ ሰዓት ያደረሰን የቅዱሳን አባቶቻችን አምላካቸው የእኛም አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ክቡር አባታችን መጋቤ ሐዲስ ቀሲስ ዘሚካኤል፣ የተከበሩ መጋቤ አእላፍ ቀሲስ ሱራፌል፣ የተከበሩ አባታችን ሊቀ ሕሩያን ቀሲስ በላይ፣ ወንድሜ ሊቀ መዘምራን ቴዎድሮስ ዮሴፍ፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት አባላት፣ ወንድሞችና እህቶች፣ እዚህ የተገኛችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እስከ ሞት ድረስ በወደደን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ? እንደምን ዋላችሁ? እንደምን ቆያችሁ? አንደበታችንን ባርኮ ይመስገን 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 እንድንለው እግራችንን ፈቶ በዚህ ሰዓት በመቅደሱ እንድንገኝ የፈቀደልን የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርክሰት ወደ ቅድስና ያሸጋገረን ሞታችንን ሞት ሕይወትን የሰጠን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ድልዋን ይክሙ ንበሩ፣ ተዘጋጅታችሁ ኑሩ። የማቴዎስ ወንጌል ምዕራፍ 24 ቁጥር 44። ድልዋን ይክሙ በሉ እስኪ ንበሩ፣ ተዘጋጅታችሁ ኑሩ። አምላካችን እግዚአብሔር ዕለት ዕለት እንድንዘጋጅ መንፈሳዊ ብርታትና ጥንካሬ ኃይልን ለሁላችንም ያድለን። ክርስቲያን በዚህ ዓለም ላይ ሲኖር በጦር ሜዳ ላይ እንዳለ ወታደር ይቆጠራል። ይህ ዓለም የውጊያ አውድማ ነው። የምንዋጋበት ስፍራ የለም። ታዲያ ውጊያችን ከስጋና ደም ጋር አይደለም፣ ከክፋት መንፈሳዊያን ሰራዊት ጋር ነው። የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃና ጦር ሁሉ ልበሱ፣ መጋደላችን ከስጋና ደም ጋር አይደለምና ከክፋት መንፈሳዊያን ሰራዊት ጋር ነው። ስለዚህ የመዳንን ራስ ቁር የመንፈስን ሰይፍ ያዙ፣ ለሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቆሙ ይላል ሐዋርያው ቅዱስ ጳውሎስ። ዲያብሎስ እንግዲህ የሰው ልጆች እንዲድኑ የማይፈልግ ክፉ ጠላታችን ነው፣ ጥንተ ጠላታችን። አስቀድሞ እግዚአብሔር የሰው ልጅን ከመፍጠሩ በፊት የፈጠረው መላእክትን ነበር። በዕለተ እሑድ በመጀመሪያዊቱ ቀን እግዚአብሔር ሰማይና ምድርን ፈጠረ። ከዚያ አራቱን ባህርያት ወይንም ባህርያተ ሥጋ ፈጠረ። ከዛ ጨለማ ብርሃንንና መላእክትን ፈጠረ። ሁሉንም ስንቆጥራቸው 8 ይሞላሉ። መላእክት በዕለተ እሑድ ተፈጠሩ። ከፈጠራቸው በኋላ እግዚአብሔር ተሰወረ። ሁሉም ራሳቸውን አዩ። ማየቴ መጻእነ ከየት ነው የመጣ ነው አሉ። ምክንያቱም አይምሮውን ልቡን ስሎባቸው ማስተዋሉን አጎናጽፎ ነበር የፈጠራቸው። ስለዚህ ስለማንነታቸው የመጠየቅ ማስተዋል በመላእክት ውስጥ ነበረ እና ማስተዋልን ልብ ማድረግን ስለፈጠረባቸው በተሰጣቸው የማሰብ ኃይልና በተሰጣቸው እግዚአብሔር ስጦታ እኛ ማንን ማየቴ መጻእነ ከየት ነው የመጣ ነው አሉ። ወመኑ ፈጠረነ፣ ማን ነው የፈጠረን? እንዴት ነው የተገኘ ነው? በበርስነ ነው ተፈጠርነ፣ እርስ በራሳችን የተሰራ ነው። ከየት ነው የመጣ ነው? ሳጥናኤል የመላእክት አለቃ ነበር። በከፍታ ላይ ሆኖ የመላእክት ሁሉ አለቆች አድርጎ ፈጥሯቸው ነበር። አሐዜ መንጦላዕት አቅራቤ ስብሐት ነበር። ሳጥናኤል በክብር ነበር የተፈጠረው። የመላእክት ሁሉ አለቃቸው ነበር። ክብሩን የሚያዋርድ ነገር እዛ ጋር ተናገረ። አነ ፈጠርኩክሙ፣ የፈጠርኳችሁ ያበጃጀኋችሁ የሰራኋችሁ እኔ ነኝ አለ። ምክንያቱም ከፍ ብሎ ቢያይ ምንም የለም፣ ዝቅ ብሎ ቢያይ እነሱ አሉ፣ ግራና ቀኝ ቢያይ እኩያ የለውም። እኔ ታላቃቸው ፈጠርኳችሁ ብለው ያምናሉ። አንዳንዶቹ አመኑት፣ ሌሎቹ አመነቱ። ቅዱስ ገብርኤል ግን ተነሳና ንቁ በበህላዌነ እስመ
ደጋግመን አምላካችንን እስከናገኝነት እንጂ ይሄማ ፍጡር ነው እኛን ነው የሚመስለው ከኛ የተለየ ተአምራት ሊያደርግ አይችልም ፈጥሮ ያሳየን አለ። በዚህ ጽናታቸው ውስጥ እግዚአብሔር በክብር ተገለጠ። ዲያብሎስ ተመዘነ፣ በሚዛን ተመዘነ፣ ቀለለና ተገኘ። ክብሩ ተዋረደ፣ መልአክ ሆነ። ከዚያ ጊዜ ጀምሮ ዲያብሎስ የሞት ምንጭ የማይሞት መልአክ ሆነ እና የእግዚአብሔርን ስራ የሚያደናቅፍ እግዚአብሔር የሰራቸውን ስራ በማበላሸት በፍጥረት ውስጥ ውከት የሚዘራ እንቅፋት አቋራጭ ሆነ ዲያብሎስ። አንዳንድ ጊዜ በመልካም ስራችሁ ውስጥ መጥቶ ጠላት ክፉ ነገር ሲያደርግ ክፉ ምላሱን ሲዘረጋ እናያለን። ከዲያብሎስ ነው። ዲያብሎስ ሲከፋ የእውነት መንገዳችንን በሐሰት እንድንጓዘው ያደርገናል። ዲያብሎስ ሲከፋ በሕይወታችን ውስጥ አቅጣጫችንን እያለሰለሰ ያስተናል። መጀመሪያ ሰንበት ያሸረናል፣ ቀስ ብሎ ከቤተ መቅደስ ያስቀረናል፣ ቀስ ብሎ ሕግ ያስጥሰናል፣ ቀጥሎ ከትእዛዛት ያወጣናል፣ ቀጥሎ ማይተብ ያስበጥሰናል፣ ቀጥሎ ባዶአችንን ያስቀረናል። እግዚአብሔር ድንገት ይመጣል። ሲመጣ አለበስንም፣ ራቁታችንን ነው። ሙሽራው ኢየሱስ ክርስቶስ ከላይ ሲመጣ አለበስንም፣ አልተዘጋጀንም፣ ባዶአችንን ሆነን እንድንጠብቀው ያደርገናል። ስለዚህ የዚህ ትምህርት ዋናው ዓላማ ሙሽራው ክርስቶስ ሲመጣ እድልተኞች ሆነን ለመቆም የሚያበቃ ለመቀበል የሚያበቃ ነጭ ልብስ የመልበስን ስርዓት ነው የምንማረው። እግዚአብሔር በሰማያዊ ጸጋ እንድንጎናጸፍ መንፈሳዊ ዝግጅትን ለሁላችንም ያልበሰን። ዲያብሎስ የሰው ልጆችን እድገት የማይወድ በውድቀታችን የሚረካ ነው። ሰው ከሰይጣን ሲሆን ኃጢአተኞች ሲመለሱ ይከፋዋል። በልቦናችን ውስጥ ሁለት አይነት ማንነት አለ፣ እግዚአብሔራዊ ማንነትና ሰይጣናዊ ጠባይ አለ። እግዚአብሔራዊ ማንነት እግዚአብሔር ሲፈጥረን በእኛ ውስጥ ያስቀመጠብን ህይወት ነው። እሑድ የተፈጠረውን ስራ እግዚአብሔር ዲያብሎስን በመጣል መላእክቱን በማክበር አከናወነ። ሰኞ ጠፈር ተፈጠረ። ማክሰኞ በመጥረቢያ የሚቆረጡ በእጅ በማጭድ የሚታጨዱ በእጅ የሚለቀሙ አዝርዕትን ፈጠረ። እርሻዋ ሳይዘሩባት የምታበቅል ሆነች። ረቡዕ ፀሐይ፣ ጨረቃና ከዋክብትን ሰራ። በዕለተ ሐሙስ እግዚአብሔር አምላካችን በባህር የሚኖሩ በልባቸው የሚሳቡ በእግራቸው የሚሽከረከሩ በክንፋቸው የሚበሩ ፍጥረታትን ፈጠረ። ዓርብ ዕለት በየብስ የሚኖሩ በእግራቸው የሚራመዱ በክንፋቸው የሚበሩ በልባቸው የሚሳቡ ሶስት ፍጥረታትን ፈጠረ። ሁሉም ሲፈጥር 21 ሞላ። ከዚያም በኋላ እንዲህ አለ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን እንደየምሳሌያችንና እንደየመልካችን እንፍጠራለን። እግዚአብሔር ይህንን አለ። በዚህ ሁኔታ አስገኘ። ሰውን በመጨረሻ ፈጠረው። ከፈጠረው በኋላ ከጭቃ ሰራው። ከጭቃ የተሰራው ሰው ሕያው ነፍስ የሌለው ደመ ነፍስ ብቻ ሆነ። ሰው በራሱ ሶስትነት አለው፣ ስጋ፣ ነፍስና መንፈስ ይባላል። ወይም ሕያዊት፣ ለባዊት፣ ነባቢት፣ ዘላለማዊት ነፍስ ያለችው እንዲሁም ደመ ነፍስና ስጋ ሆነ። ደመ ነፍስ እንስሳዊ ባህሪ ነው። የእግዚአብሔር እስትንፋስ በአፍንጫው እፍ ሲባል ሰው ሙሉ ሶስትነትን አገኘ። እግዚአብሔር ከጭቃ የሰራውን ሰው ተመለከተው። እንደ እንስሳ የሚንቀሳቀስ እንጂ ልብ የሚያደርግ የሚያስተውል ዘላለማዊ አይደለም። ስለዚህ በአፍንጫው የሕይወትን እስትንፋስ እፍ አለበት። ሰው ሕያው ሆነ። እግዚአብሔርን በሶስት መንገድ ይህንን ዓለም አስገኘ። በአርምሞ በገቢርና በነቢብ ፈጠረ። እግዚአብሔር በአርምሞ በዕለተ እሑድ የፈጠራቸውን ፍጥረታት ፈጠረ። ምክንያቱም እነዚህን ሲፈጠር መላእክት ተመልክተው በመጀመሪያ በፈጠረ ጊዜ በአርምሞ ከሰራ በኋላ መላእክት ሲፈጥራቸው ሲሰራቸው በአርምሞ የፈጠራቸው ፍጥረታት ነበሩ። ቀጥሎ ደግሞ ለአንክሮ ለተዘክሮ ክብሩን የሚወርሱ ሰዎችን ከመፍጠሩ በፊት መላእክቱ እየተመለከቱ በነቢብ ሌሎችን ፍጥረታት ፈጠረ። በገቢር ሰውን ብቻ ሰራ። ከስራዎቹ ውስጥ እግዚአብሔር እጆቹን ዳሶ ጭቃ አበጃጅቶ ሰርቶ በመሬት ላይ እግዚአብሔር አዘጋጅቶ ከአፈር ሰርቶ በአፍንጫው እፍ ብሎበት በገቢር ወይንም በተግባር የሰራው ሰውን ብቻ ነው። ስለዚህ ሰው የእግዚአብሔር የእጆቹ ስራ ተግባራዊ ውጤት ነው ማለት ነው እና የእግዚአብሔርን የእጁን ስራ ለማፍረስ ዲያብሎስ ብርቱ የሆነ ምቹ ጊዜ ሲፈልግ ቆየ። እናም እግዚአብሔር የፈጠረውን ሰው በኤደን ገነት አስቀመጠው። ብቻውን ሲሆን አየውና እንቅልፍ ጥሎበት ከጎኑ ሴትን አወጣበት። ሴትን ሲያወጣ 23ኛ ፍጥረት አይባልም። በአዳም ውስጥ ሔዋን ነበረች። ድጋሚ አልሰራም። ግብር ግን እንደገና ከሔዋን ጎን ከአዳም ጎን ሔዋንን አወጣ። እግዚአብሔር ይህንን ዓለም የሰራበት መንገድ ይህንን ይመስላል። ሰው ሕያው ነፍስ ያለው ሰው ሆነ። ልክ ሔዋን ስትወለድ ከጎኑ ስትወጣ እግዚአብሔርም እንዲህ አለ፣ አዳምን እንዲህ አለ። የሰው ብቸኝነቱ እንደተገፈፈለት እግዚአብሔር ሲረዳ አዳምን ሔዋንን እንደሰጠው
ይቺ አጥንት ከአጥንቴ ናት፣ ስጋዋን ከስጋዬ ናት፣ ከኔ ተገኝታለችና ሴት ትባላለች። አጥንትሽ ከአጥንቴ ስጋሽ ከስጋዬ የሚለው የአዳም ዝማሬ ያን የተጀመረ ዛሬ በሰርግ ጊዜ የሚዘመረው መዝሙር የመጀመሪያው የሰርግ ወይም የፍቅር መዝሙር ይባላል። አዳም ለሚስቱ ለሔዋን የገጠመላት ግጥም ያዜመላት ዜማ ነው። ከዚህ ጊዜ ጀምሮ ሕያው ነፍስ ያለው ሆኖ መኖር ጀመረ። በገነት ውስጥ እግዚአብሔር እንደፈጠረው የሲሳይ የውበት የደስታ በዓት በሆነች ገነት ውስጥ እግዚአብሔርን ያህል አባት ገነትን ያለች የውበት ስፍራ ይዞ እግዚአብሔር በፍጥረት ሁሉ በላይ ገዢ እንዲሆን ሾሞት ሰው መኖር ጀመረ። እናም ሰው በዚያ አልቆመም። የገነትን ፍሬዎች ሁሉ እንዲበላ ተፈቀደለት። እግዚአብሔርን እንዲበላ የፈቀደለትን የሰው ልጅ እግዚአብሔር ይፈልገው በፍጥረት ላይ ሁሉ በፍጥረት ላይ ሁሉ እንዲገዛ ሾመው። ምንትኑ ውእቱ ሰብ ከመ ትስክሮ ታስበው ዘንድ ሰው ምንድነው? ትጎበኛው ዘንድ ሰው ምንድነው? ሕቀ አይጸፍቆም መላእክቲከ ክብረ ወስብሐተ ከለልኮ ወሴምኮ ውስተ ኩሉ ግብረ ደዊከ በእጆች ስራ ላይ ሁሉ ሾምከው፣ በክብርና በምስጋና ዘውድ ከለልከው። ታስበው ዘንድ ሰው ምንድነው አለ መዝሙር 6 ላይ መዝሙረኛው ዳዊት የሰውን ድቀትና የእግዚአብሔርን ምሕረት እየተመለከተ ተናገረ። እግዚአብሔር ከፈጠራቸው ፍጥረቶች ውስጥ የተንከባከበውና ሲወድቅ ያነሳው፣ ሲላላጥ የጠገነለት፣ ሲሰበር መልሶ የጠገነው፣ ሲታመም የፈወሰው፣ ሲሞት ሕይወት የሰጠው ለሰው ብቻ ነው። ትልቁ ክብር የተሰጠው ሰው ነው። ሰው ግን ክብሩ ተሰጠውት በክብሩ መኖር አልቻለም። ዛሬም ያ ክብር በእኛ ላይ ወድቆ ያ ታላቅ ጸጋ በእኛ ላይ ፈሶ በጸጋችን መኖር ስላቃተን የጎደለብን ሳይሆን ወደ መጉደል የምንቸኩል በርካታ ሰዎች በምድር ላይ ሞልተናል። የመጨረሻ ደሞዛችን እንቅፋት እንዳይሆን የዚህ ትምህርት ዓላማ ተዘጋጅተን እንድንኖር ነው። ምክንያቱም ባላጋራችን ዲያብሎስ አሁንም የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። ወደ አዳም ስንመጣ አዳም በፍጥረት ሁሉ ላይ ተሾመ። እግዚአብሔር ከፍ ከፍ አደረገው። ለእንስሳት ስም ማውጣት ጀመረ። እባብ ስም ሊወጣላት መጣች። እባብ ስም ሊወጣላት ስትመጣ ከሰይጣን ጋር ተገናኝታ ተስማምታ መጣች። በአዳምና በእግዚአብሔር መካከል ያለው ክፍተት የተፈጠረው እባብ ላይ ተፈናጥቶ በመጣው ሰይጣን ነው። የወደቀው ሰይጣን እኔ ብቻ ወድቄ አልቀራልና መጣል ጀመረ። ዛሬ በባልንጀሮቻቸው ላይ ምቀኛ የሚሆኑ ወንድሞቻቸው ሲያድጉ የሚከፉ በኃጢአተኛቸው መመለስ አይናቸው ደም የሚለብሱ የመጀመሪያውን አዳም ለመጣል የመጣው ዲያብሎስ ይመስላሉ። ምቀኛ ከመሆን እግዚአብሔር ይሰውረን ሁላችንም። ምቀኞች የማሰቢያ ጊዜ የላቸውም። እግዚአብሔርን የሚያዩበት ሰዓት የላቸውም። ስለ ቅንነት የማሰብ ጊዜ የላቸውም። በበጎ መንገድ የመጓዝን ጊዜም ሰዓቱም የላቸው። ምክንያቱም ጊዜን የሚሻማ ሕይወታችንን በሙሉ ጭንቅንቅ ያለ ወጥመድ ውስጥ የሚከት ነገር ቢኖር ችኩልነት ነው። እግዚአብሔር ከችኩልነት ሁላችንን ይሰውረን። እናም ወዲያውኑ ይላል አባታችን አዳም የተሰጠውን ትእዛዝ እግዚአብሔር ያስቀመጠለትን ጸጋ ያለበሰውን ክብር የሚያስገፍፈውን የከይሲን ምክር ሰማ። የሰው ልጅ እንዴት ወደቀ ቢባል ባለመታዘዝ ይባላል። ይህንን ነገር ያዙ። አለመታዘዝ ማስፈጸሚያው ሰውን የጣለው በምስራቃዊ ወይም በኦሪየንታል በኦርቶዶክሳዊ ተዋህዶ በአሐት አብያተ ክርስቲያናትም እምነት በምስራቃውያኑም በእኛ እምነት የሚነገረው ሰውን የጣለው አለመታዘዝ ሳይሆን መጀመሪያ አለማመን ነው። ስለዚህ አምነን እንድንድን እግዚአብሔር በመጀመሪያ በእምነት የመመለሱን ነገር አሰበ። መውደዳችንን ማመናችንን የሚጠይቀው ሲፈውሰንም እምነታችንን ቅድሚያ የሚያደርግበት ምክንያት ይሄ ነው። እግዚአብሔርን ያህል አባት ይዞ አምኖ የሚኖረው የሰው ልጅ ከበለስ አጠገብ ቆሞ የሚመክረው የእባብን ወይንም የሰይጣንን ድምፅ ሰማ። ያን ጊዜ እግዚአብሔርን በሰማበት ጆሮ ሰይጣንን ሲሰማ አዳም ከእግዚአብሔር ተለየ። እግዚአብሔርን የወደቀውን አዳም በራሱ በደል ምክንያት ወድቋልና አዳምን ከወደቀበት ሊያነሳ ሌላ ዘዴ ያዘጋጀ። አዳም ወድቋል፣ መጥፋት አለበት። ምክንያቱም ይህን በለስ ከበላ ሞትን ትሞታለህ ተብሏል። ስለዚህ አዳም ባለመታዘዝ ሳይሆን ባለማመን መጀመሪያ ተራቆተ። አለመታዘዝን ደግሞ በተግባር ፈጸመ። በለሲቱ ምንም አይነት እሾህነት መርዛማነት የለባትም። ጠዋት እንደተማር ነው። ወይንም ደግሞ አዳምን ብላኝ ብላ አላስገደደችውም። ወደ እርሷም እንዲመጣ ናና ብላ አልጠራችውም። ወደ አዳምም አልሄደችም። ወደ በለሲቱ ሄደው አዳም ነው። የቀጠፋት እርሱ ነው፣ የበላው እርሱ ነው። በለሲቱ ላይ ያለው ሕግ ብቻ ነበር። እግዚአብሔርና እሱ መካከል ያለው መተሳሰብ ነበር። ስለዚህ እግዚአብሔር ለአዳም የሰጠውን ቃል ኪዳን ለአዳም ያስቀመጠለትን ትእዛዝና አዳም መጠበቅ ስላልቻለ ታማኝ መሆን አቃተው። በለስን በላ፣ ቀጠፈን፣ አደማት። እግዚአብሔርን በበለሲቱ ደምቼ እንደገና አድንሃለሁ አለ። በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለድከ ወእድኅ ውስተ መርብዕከ ወእትቤዘውከ ወአድኅነከ። እነሆ በ5 ቀን ተኩል ከሴት ልጅ እወለዳለሁ፣ በሜዳ እድሃለሁ፣ ቤዛም እሆናለሁ፣
አድናለሁ ብሎ ቃል ገባለት። አዳም ከገነት ተባረረ። የሲሳይ ውበት የደስታ በዓት የሆነችው ገነትን አጣ። እግዚአብሔርን ያህል አባት አጣ። ጸጋው ተቀፈፈ። ራቆት ሆኖ መውደቅ ነበረበት። እግዚአብሔር እንዴት አዳምን ጣለው? ለምን እንዲሁ ዝም ብሎ አላዳነውም ብለን እናስብ ይሆናል። እግዚአብሔር ይህንን በለስ ስትበላ ትሞታለህ ብሎታል። ቃሉ አይታበልም። ቢያድነው ማዳን ለቸርነቱ ተስማሚ ነበር። ነገር ግን ፍትሐዊነቱን ይሻማበታል። አምላክነቱ ጥያቄ ምልክት ውስጥ ይገባል። እግዚአብሔር ቃሉን የሚጠብቅ አይደለም። ትሞታለህ እንዳለው አዳም ግን አልሞተም። ለምን ይሄን አደረገ ይባላል። ስለዚህ ለዚህ የሚስማማ ለባህሪው ተስማሚ ያልሆነውን ነገር ሊያደርግ አልቻለም። መግደል ደግሞ ለቸርነቱ ተስማሚ አይደለም። ነገር ግን ለፍትሐዊነቱ ትክክል ነው። አዳም መሞት አለበት። ግን እግዚአብሔር በመግደል አዳምን ፍትሐዊነቱን ብቻ ገልጦ ቸርነቱን የሚሻማ ስራ መስራት አልቻለም። በማዳን ደግሞ ወዲያው በማዳን ደግሞ ፍትሐዊነቱን የሚሻማ ስራ አልሰራም። ሁለቱን የሚያስታርቅ ነገር አዘጋጀ። ለአዳም መዳንና ፈውስ የሚባል ነገር አዘጋጀለት። አዳም መዳንን እንዴት ማግኘት ይችላል ብላችሁ ብታስቡ ራሱ ካሳ የሚከፍል አካል አዘጋጀ። አዳም ከገነት መውጣት ነበረበት። አዳም ከገነት ሲወጣ በእግዚአብሔር ጭካኔ አይደለም፣ እግዚአብሔር ደግ ስለሆነ አስወጣው። አዳም በለስ ከበላና ጸጋው ከተገፈፈ በኋላ ገነት ውስጥ ቢቆይ ኖሮ ከዕፀ ሕይወት ይበላ ነበር። አያችሁ ኦሪት ዘፍጥረት ምዕራፍ 3 ላይ እግዚአብሔር ወደ ሰው ያደረገውን የፍለጋ ጉዞ ፍኖተ እግዚአብሔር ሃይማኖት ይባላል። አይቴ ያለው ከአዳም ብሎ ፈልጎ አገኘ። ለምን አገኘው መሰላችሁ? ዝም ብሎ ቢተወው ኖሮ ዕፀ ሕይወት ነበረች። እዛ ከዕፀ ሕይወት ይበላና የማይሞት ምውት ይሆን ነበር። አያችሁ የሚሞት ስጋ የለበሰ ሰው የማይሞት ምውት ይሆናል። የቁም ሞት የሞተ ይሆናል። ሄሞሙ ሆነ ቢሞን እድሉ የመዳን እድሉ ይበላሻል። ከዕፀ ሕይወት ለመብላት ንጹህ ሰውነት ያስፈልጋል። ስለዚህ ከዕፀ ሕይወት ለመብላት እግዚአብሔር እንደገና ሰው መሆን ነበረበት። አያችሁ አዲሱን ሰውነት እንደገና መልበስ ነበረበት። ዘላለማዊነት የሚያጎናጽፈው ዕፀ ሕይወት በረከሰው ሰውነት ላይ ቢሰጠው ይበላሽ ነበር። ባሮጌ አቁማዳ አዲስ ወይን ጠጅ ማለት ይፈጠር ነበር። ያን አቁማዳው ይቀደዳል። ለአገልግሎት አይሆንም። ህልውናው በተቀደደ ማንነት የሚታይ ይሆናል። አዳምን ቀዳዳ ሆኖ ይቀር ነበር። የሚደፈን ሰውነት አይኖረውም ነበር። የማይሞት ምውት ይሆን ነበር። የሞት መልአክ የማይሞት የሞት መልአክ የሞት መልአክ ወይም የሞት ምንጭ የማይሞት መልአክ የሆነ ዲያብሎስን መስሎት በስጋ ይኖር ነበር። ዲያብሎስ እንዲያ ቢሆን መንፈስ ነው። አዳም ግን እንደዚያ ሲሆን ስጋ ነው። ስጋ እንዲሁ በቁም ሲበሰብስ ደግሞ እጅግ የከፋ ይሆናል። እግዚአብሔር ይህንን ሊጠብቀው ስለፈለገ አሁንም ይላል እነሆ መልካሙንና ክፉን አዳም ከሆነ ከመሃሉን የሚያነ መልካሙንና ክፉን ያይ ዘንድ ከእኛ እንዳልሆነ አሁንም እጁን ዘርግቶ ከዕፀ ሕይወት በልቶ የባሰ ብልሽት እንዳይወጣ እናስወጣዋለን። በምክረ ሥላሴ አዳም ከገነት ወጣ። አዳም ተባረረ፣ ጸጋው ተራቅቶ ተባረረ። ግን መውጣቱ ለበጎ ሆነለት። ከዕፀ ሕይወት ተመልሶ ለመብላት 5500 ዘመን መጠበቅ ነበረበት። እናም እግዚአብሔር ዘመኑ ሲደርስ የዘመኑ ፍጻሜ ሲደርስ ከድንግል ማርያም ሊወለድ እግዚአብሔር ወደ እመቤታችን ማኅፀን መጣ። ቃል ወደ እመቤታችን መጣ። ድንግል ማርያም ይኩነኒ ብላ ተቀበለችው። ስሟ የተመሰገነ ይሁን። እንደ ቃል ይደረግልኝ። እግዚአብሔር ዓለሙን ሊዋጅ ዓለሙን ሊቤዥ ስለ እኔ ብሎ ስለ ዓለም ብሎ እኔን ከመረጠኝ እነሆኝ እግዚአብሔር ገረዱ እግዚአብሔር የወደደውን በእኔ ያድርጋለች። እናም እግዚአብሔር በድንግል ማርያም ተገለጸ። ድንግልን ፈጣሪዋን ወለደችው። ወለደቶ ድንግል ፈጣሪያ ነው። በጨርቅም ጠቀለለችው፣ በክርግም ማስተኛችው። የድንግል ማርያም የበኩር ልጅ የፍጥረት ሁሉ በኩር ነው። የድንግል ማርያም የመጀመሪያ ልጅ የፍጥረት ሁሉ ራሱ ነው። የድንግል ማርያም ልጅ የዓለምን ታሪክ የሚቀይር መድኃኒት ሆነ። የድንግል ማርያም ልጅ ካሳ ሊከፍል የመጣ ንጹሕ ባህሪ እግዚአብሔር ሰው ሆነ። ክብርና ምስጋና ለስሙ ይሁን። እግዚአብሔር ከኛ መካከል እንደ አንዱ ሆነ። እናም ሰማያዊ አምላክ ምድራዊ ሆነ። ይሁን ሰማያዊ በጎል ሰከመ። እነሆ ሰማያዊ አምላክ ዛሬ በበረተኛ በጨርቅም ተጠቀለለ። ድንግል ፈጣሪዋን ወለደችው፣ በጨርቅ ተጠቀለለችው፣ በአጥረቅት በትንሽ ጨርቅ ተጠቀለለችው። ዓለምን በመሃል እጁ የያዘ እግዚአብሔር ዓለምን የያዘ እግዚአብሔር በዓለም ውስጥ እንደገና ተወለደ። ወፍ በሰራችው ጎጆ ውስጥ እንደገና ተፈለፈለች። እግዚአብሔር በፈጠረው ዓለም ውስጥ ሰው ሆኖ እንደገና ተገኘ። እጹብ ድንቅ የሆነው ዓለም ሊቀበለው ያልቻለው ነገር የእግዚአብሔር ሰው የመሆን ምስጢር ነው። የሰራው ዓለም ውስጥ እግዚአብሔር ተወለደ። ዮሴፍ እግዚአብሔር የሚወለድበትን ቤት እያንኳኳ እባካችሁ ልትወልድ የደረሰች እናት ይሻለሁ አሳድሩኝ ብሎ በር ሲያንኳኳ በከንቱ ፈለግ አልተሳካለትም። እጅግ ልብ የሚነካው እግዚአብሔር ወደ ዓለም ሲመጣ ዓለም አልቀበልም አለችው። የመጣላትን መድኃኒት በረሰጋችበት ለእንግዶች ማደሪያ ስፍራ ጠፋ።
ጠፋ። እናም አንዲት አቀበት ቦታ ላይ በቤተልሔም አውራጃ እረኞች በጎቻቸውን በሚጠብቁበት በቀዝቃዛው ብርዳማ ወራት በግርግም ውስጥ ተወለደ። የዓለምን ኃጢአት የሚሸከመው በግ በበጎች መካከል ተወለደ። ሲጠመቅ ዮሐንስ ይናገራል። ነዋ በጎው ለእግዚአብሔር ዘያንተ ኃጢአት አለ። የዓለምን ኃጢአት የሚሸከመው በግ እነሆ ይላል። አይሁድ ወስደው ያርዱታል፣ ግን አይበሉትም። እኛ ግን እንበላዋለን፣ ቁመታችን ያድጋል። ከዛ ከዕፀ ሕይወት እንድንበላ እግዚአብሔር ሕይወታችን ሆኖ ለእኛ ይገለጣል። ክብርና ምስጋና ለስሙ ይሁን። እናም ሜዳውን ሳር ያለበት ምድርን በአበባ ያስጌጠ እግዚአብሔር በቁራጭ ጨርቅ ተጠቀለለ። ዓለምን በፀሐይ ውበት የሚያሞቅ በፀሐይ ድምቀት የሚያፈካ በፀሐይ ሙቀት ብርድን የሚያስወግድ እግዚአብሔር በእርዶት እየተንቀጠቀጠ የሚያለብሰው ጠፋና አልግና ላይ እንስሳት በትንፋሻቸው አሞቁት። የመጣው ለሰው ልጆች ነው፣ ለእንስሳት አይደለም። የተንከባከቡት ግን እንስሳት ናቸው። የተወለደውን ሕፃን አይቶ ሊሰግዱለት ሰባ ሰገል እንኳን ቢመጡ ሄሮድስ ሊያስገድለው በስለላ ሲያስፈልገው ኖረ። ለመድኃኒቱ እንዳያድግ መድኃኒቱ ሕይወት እንዳይሰጥ መድኃኒቱ እንዳይገኝ ሰይጣን በሄሮድስ ላይ አደረ። እናም የመድኃኒቱን ባለቤት እውነተኛውን መድኃኒት ገና አድጎ ሕይወት እንዳይሆን መድኃኒቱን ለመቅጨት 14,000 ሕፃናት ታረዱ። በዚህ ሁሉ መካከል ድንግል ማርያም ልጇን ይዛ ተሰደደች። ከዚያ ከብዙ ጊዜ በኋላ ድንግል ማርያም እናታችን 3 ዓመት ከመንፈቅ ቆይታ ድንግል ማርያም እናታችን ወደዚህ ወደ ኢየሩሳሌም እንደገና ተመለሰች። ገሊላ እትዊ ሀገረኪ ገሊላ እትዊ እያልን የዘመርነው ይሄን ነው። እስከ ማዕዜኑ እትየ ውስተ ምድረ ነኪር ትሄልዊ ሀገረኪ ገሊላ እትዊ። እስከ መቼ ድረስ ነው በባዕድ ሀገር የምትኖሪው? ወደ ሀገርሽ ተመለሽና በማዕከለ ምድር ቀራንዮ ልጅሽ አድጎ ተሰቅሎ ዓለም ይዳን እያልን እንዘምራለን። እናም ስደቷን እያሰብን እየዘመርን ቆየን። ስሟ ለዘላለም የተመሰገነ ይሁን። እግዚአብሔር በእናቱ ጀርባ ላይ ተሰደደ። ለዚህ ነው ሰቆቃወ ድንግል ላይ ኢየሱስ ስሉድ ተስፋው ነው ለስሉዳን የስሉዳን ሁሉ ተስፋ ኢየሱስ ክርስቶስ ተሰዷል። በማን? በድንግል ማርያም። ስለ ድንግል ማርያም ደግሞ አዘክሪ ድንግል ንግደቱ ዘመስለኪ እንዘ ትጉሂ ምስሌሁ ማሀገር ለሀገር በመዋዕለ ሄሮድስ ርጉም። በስደት ለምንኖረው ለኛ ድንግል ሆይ ርጉም በሆነ በሄሮድስ ዘመን ከኛ ጋር የተሰደደውን ከአንቺ ጋር የተሰደደውን መሰደዱን አሳስቢ፣ አንቺም ልጅሽን ይዘሽ መሰደድሽን አሳስቢ እንላለን። ድንግል ማርያም ለሁላችን ታሳስብልን። ወደ ታሪካችን ስንገባ ከዕፀ ሕይወት እንድንበላ ገነት ሊከፈት እግዚአብሔር በድንግል ማርያም በኩል መጣ። ስለ ሔዋን የገነት ደጅ ተዘጋ። አዳምና ሔዋን ተባረው ወጡ። ዕፀ በለስ ስለበሉ ጸጋቸው ተገፈፈ። ካሳ ሊከፍልላቸው እግዚአብሔር መጣ። ካሳ መክፈል ያለበት ራሱ እግዚአብሔር ነበር። ካሳ መክፈል የሚገባው ሊያሟላቸው የሚገቡ ነጥቦች ነበሩ። የመጀመሪያው ካሳ ከፋይ ማሟላት ያለበት ዘላለማዊ መሆን አለበት። ምክንያቱም አዳም በራሱ ዘላለማዊ ነበር፣ ያጣው ዘላለማዊነቱን ነው። ዘላለማዊነትን ለመመለስ ዘላለማዊ መሆን አለበት። ካሳ ከፋይ ዕዳ የሌለበት መሆን አለበት። ምክንያቱም ንጹሕ አዳም ነው የበደለው። ካሳ ከፋዩ እግዚአብሔር መሆን አለበት። የተበደለው እግዚአብሔር ነው። ስለዚህ ተክቶ ዋጋ ከፍሎ የሚከፍል መሆን አለበት። ነቢያት ቢሞክሩ አይችሉም። የአዳም ልጆች ናቸው፣ ደቂቀ አዳም ናቸው። በደሉ በእነርሱ ላይ አለ። መላእክት ቢባል አይችሉም። በሞት የሚችል ባህሪ አልተሰጣቸውም። የማይሞቱ መላእክት ናቸው። የመስዋዕቱ የኦሪት መስዋዕት ነው ተብሎ ቢታሰብ አይሆንም። ደመ ነፍስ ነው፣ ዘላለማዊ አይደለም። ይህ ሊከፍል የሚችል እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ሰው ሆኖ መጣ፣ ዋጋ ሊከፍልልን። ስለ ሔዋን የተዘጋው ደጅ ስለ እመቤታችን ሊከፈት እንዲህ ሆነ። ለዚህም አባ ኤፍሬም ሶርያዊ በእንተ ሔዋን ተሐጽወ ኆኅተ ገነት ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ከፈለነ ነብላ ዕፀ ሕይወት። ስለ ሔዋን የገነት ደጅ ተዘጋ፣ ስለ እመቤታችን ተከፈተ። ከዕፀ ሕይወት እንድንበላ አደለን አለ። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር ተወለደ። ዓለምን ሊቤዥ ሊያድን እግዚአብሔር ተገለጠ። በየጥቂቱ አደገ። በሕቅ ልህቀ በ30 ክረምት በዮርዳኖስ ተጠመቀ። ከዚያ ገቢራነ ተአምራት አደረገ። ከመሰቀሉ በፊት ግን ለትውልዱ አንድ ነገር ተናገራቸው። ወደዚህ ዓለም የመጣሁት እኔ ለእናንተ ልሞትላችሁ ነው። ከሞትኩላችሁ በኋላ ግን በእኔ ጸጋ ትድናላችሁ። ፍጹም በሆነ በጸጋው ከኃጢአት ስርየት ነፃ ትወጣላችሁ። በአዳም ከመጣው በአዳም መጠየቅ ያቆማል። ስለዚህ ከዚህ በኋላ እናንተ ሕያዋን ትሆናላችሁ። እኔ ቤዣችኋለሁ፣ ግን ዳግመኛ በባርነት ቀንበር እንዳትያዙ ተዘጋጅታችሁ ኑሩ አላቸው። ይህንን መቼ ነገራቸው? በቤተ መቅደስ ገብቶ አስተምሮ ሲወጣ ቤተ መቅደሱ ለመጨረሻ ጊዜ የተሰራ ቤተ መቅደስ ነበረ። ዘሩባቤል ካሳነጸው በኋላ ቀጥሎ የነበረው ንጉሥ አሰርቶት ነበር። አባታቸው ዘሩባቤል ሶሎሞን አሰርቶት ፈርሶ ቀጥሎ ዘሩባቤል ያሳነጸው አዲሱን መቅደስ አለቱ በጣም ያምር ነበረ። ከዚያ በኋላ
ተመለከቱትና የመቅደስ አዲስ ነው። ቅርብ ጊዜ ጌታ ከመወለዱ ከ40ዎቹ ዓመታት ቅርብ ጊዜ የተሰራ የታደሰ መቅደስ ነበር። የመቅደሱ ዲዛይን በወቅቱ ዘመናዊ የሚባል ስነ ውበት ነበረው። ስለዚህ ያሳዩት ጌታ ሆይ የመቅደሱን ሕንጻ ታያለህን አሉ። በዚህ ትደነቃላችሁ፣ ድንጋይ በድንጋይ ላይ ሳይሰበር አይቀርም አላቸው። በሚታየው መቅደስ ውስጥ የማይፈርስ መቅደስነት በምዕመናን ሕይወት ውስጥ ካልታነጸ ብናስቀድስ ብንቆርብ ብንሳለን ሕይወታችን ካልተለወጠ ከንቱ መሆኑን ነገረ። ትፈርሳላችሁ፣ ትመሰብሳላችሁ፣ እንዳትሰበሩ ግን ቀኑን ጠብቁት ሲል ነው። ደቀ መዛሙርቱ ደነገጡ። ለምን የመቅደሱን ሕንጻ አሳዩት? አዲስ ነገር ማሳየታቸው ነበር። እርሱ ሁል ጊዜ ያሳያቸዋል። ሰቆቃወ ኤርምያስ 3:21 ላይ ማለዳ ማለዳ አዲስ ነህ፣ ታማኝነትህ ብዙ ነው ይሉት ነበረ። ስለዚህ እግዚአብሔር ታማኝነቱ ብዙ ነው። ማለዳ ማለዳ አዲስ ነው። እንደተወለደ በግርግም ሲወለድ የሚደንቅ ስራ ሰርቷል። ሰሎሜ ሩቅ ብእሲ ነው ብላ ለማዋለድ ብትሞክር እጇን ለጅማት ተኮማትረዋል። የሰማይ መላእክት ስብሐት ለእግዚአብሔር ብለው ዘምረዋል። እረኞች በብርሃን የተጠቀለቀውን በረታቸውን ያለ ወትሮ ተመልክተው ሌሊቱን እንደ ቀን ብርሃን ሆኖላቸዋል። ሰብአ ሰገል በኮከብ ተመርተው መጥተው እጅ መንሻ አቅርበውለታል። በዮርዳኖስ ሲጠመቅ በእብነ ርኳም ዲያብሎስ ጽፎ የነበረውን የዕዳ ደብዳቤያችንን ሰርዞልናል። በአምላክነቱ ተረግጦ አቅልጦ በሰውነቱ ተረግጦ በአምላክነቱ አቅልጦ አስወግዶልናል። የዕዳ ደብዳቤያችን ተቀዶልናል። በቀራንዮ አደባባይ ለትውልድ ሁሉ ሕይወትን የሚሰጠውን መድኃኒትነት ሊሆን ጥቂት ጊዜዎች ብቻ ናቸው የሚቀሩ። የመጨረሻውን ማሳሰቢያ መስጠት ጀመረ። የመጣውለት ዓላማ የማይሞት ምውት ሆኖ እንዳይቀር ከገነት ያስወጣሁትን አዳም ከዕፀ ሕይወት እንዲበላ ምግብ ሆኜ ልገለጥ መጥቻለሁ ነው ያለው። ክብርና ምስጋና ለስሙ ይሁን። አነ ውእቱ ምስተ ሕይወት ዘወረደ እምሰማያት ዘበልዐ ሥጋዬ ወዘተገኘ በሕይወት ዘላለም። ከሰማያት የወረደ ለትውልድ ሁሉ የተሰጠ የሕይወት እንጀራ ነኝ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ከሞት ወደ ሕይወት ይሻገራል እንጂ ጨለማ አያሸንፈውም፣ ሞት አያሸንፈውም። እውነት ነው። ከዕፀ ሕይወት እንድንበላ ሊያድለን የተገለጠውን እግዚአብሔርን ሲያዩት ሁሌ አዲስ ሆነባቸው። በዮርዳኖስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ወረደ። አብ ከሰማያት ዝንቱ ውእቱ ወልደየ ዘሰመርኩ ኪያሁ ዘአፈቅሮ ሎቱ ስምዕዎ፣ የምወደው በእርሱ ደስ የሚለኝ የሚወደው ልጄ እርሱ ነው፣ እርሱን ስሙት አለ። ሰማይ ተከፈተ። አብ ከሰማይ ድምፅ አሰማ። በዚህ የተደነቀ ዮሐንስ ለደቀ መዛሙርቱ ነገራቸው። ሰማይ ሲከፈት በዓይኔ አይቻለሁ፣ ድምፅም ከአብ ሰምቻለሁ፣ መንፈስ ቅዱስም ወርዷል፣ ተከተሉት አላቸው። እነ እንድርያስ እነ ዮሐንስ ተከተሉት። ምን ትፈልጋላችሁ አላቸው። አይቴታል ረቢ አሉ። ንዑ ከመ ትራዩ ታዩ ዘንድ ኑ። እነሱም ጓደኞቻቸውን ጠሯቸው። ስምዖንን ጠሩት፣ ፊልጶስን ናትናኤልን ደግሞ በአሉባልታ የተሰበረ ሰው ነበር። መድኃኒትን አገኘ ነው፣ ክርስቶስን አገኘ ነው። ረከብናሁ ለማስያስ ዘበትርጓሜው ይብልዎ ክርስቶስ፣ በትርጓሜው ኢየሱስ ወይም ክርስቶስ የሚሉትን መሲህ የተባለውን ማስያስን አግኝተነዋል፣ ክርስቶስን አግኝተነዋል ብሎ ተናገረ። ከናዝሬት መልካም ነገር ይወጣል። ከመ ትራይ ታይ ዘንድና ባሉባልታ አትራቃት ቤተክርስቲያንን እንዲህ ናት ሲባል ባሉባልታ አትራቃት፣ ወደ ውስጥ ግባና ሕይወት ይቀየር። ሙዙን ልጠርበላ ነው መልእክቱ። ካህናቶቹ ላንመች እንችላለን፣ ሰባኪዎቹ ላንመች እንችላለን፣ መዘምራኖቹ ላንመች እንችላለን፣ ቄሶቹ መነኮሳቶቹ ላንመች እንችላለን። ቤተክርስቲያን ጠጋ ብለናል የሚሉ ሰዎች አንዳንድ ጊዜ ቤተክርስቲያንን በልካቸው አሰፍተዋል። የእነሱን የፖለቲካ አጀንዳ ይዛችሁ እንድታቀነቅኑላቸው በግድ ከመጋረጃው ፊት ለፊት ተጋርተው የራሳቸውን ስሜት ሊያንጸባርቁ ይችላሉ። እነሱን እለፉና መጋረጃውን ገልጣችሁ ስጋውን ብሉ፣ ደሙን ጠጡ፣ ሙዙን ላጡና ብሉት። እኛ ልጫጮቹ ነን፣ ስትልጡ በውስጣቸው እንሞታለን። እርሱም ክርስቶስ ነው ጣፋጩ ምግባችን። ስሙ የተመሰገነ ይሁን። ካላጡ መብላት አይቻልም፣ ካልተሻገሩ መመገብ አይቻልም። ስለዚህ ሰውየውን ይለፉት። ከናዝሬት መልካም ነገር ይወጣል አለ ናትናኤል። እንዴት ታይ ዘንድና አሉባልታውን ተወዋለ። ናትናኤል የዋህ ነበረ። መድኃኒተ ዓለም ኢየሱስ ክርስቶስን ገና ከርቀት ተመለከተው፣ አላመነም። ናዝሬት ጥሩ ሰው አታፈራም። የተናቀች ትንሽ መንደር ነበረች፣ ሰው ይበቅልባታል ተብላ ያልታሰበች። እግዚአብሔር የተዋረደችዋን ማክበር ይችላል። እግዚአብሔር ለግቡ የተጠቀመባቸው ሰዎችም ከተሞችም የተናቁ ናቸው። እፎ ቤተ ነዳይ ሀደረ ከመ ምስኪን ነው። እንደ ምስኪን እንዴት ከድሃ ቤት አደረ። ድንግል ማርያምን ይህን ያህል ክብር እንዳላት ለሰው አልታየችም። ለሰው ያልታዩ ለእግዚአብሔር ብቻ የታዩ ሰዎች በመካከላችን አሉ። እያድጋ ለሀገር ዘንበላ ሀገር ስለ አንድ ሰው እግዚአብሔር ሀገርን አይንቅም ወይንም አይጥልም። አባታችን የቀድሞ የግብፅ ፓትርያርክ የነበሩ ብፁዕ ቅዱስ አባታችን አቡነ ሽኖዳ በመጽሐፋቸው ላይ አንድ ታሪክ ጽፈው ነበር። ደሴቲቱን ወደ በምንኖርበት ሀገር ላይ ተሻግረን
ወደ ደሴቲቱ ለመሄድ ጉዞ ጀመርን አሉ። በመርከቧ ላይ እያለን ወዲያውኑ የሆነ የሚረብሽ ድምፅ ተሰማ። መርከቧ ልትሰጥም ነው ተብሎ ተነገረ። ሁሉም ሰዎች የመርከቡ ከፍታ ሰዎች የሚሰበሰቡበት ሜዳው ላይ ከፍ ብለው ወጡ፣ ፍርሃታቸውን ለማስወገድ። ምናልባት ከሰጠመችም ዘለው ለመዋኘት ጀልባ ለመለመን ሁሉም ሜዳውን ሞሉ። እኔም አየር ልቀበል ብዬ ሲጫንቀኝ ከውስጥ ቁጭ ብዬ ነበር። ወደ ላይ መውጣት ስጀምር በመርከቧ መካከል ሜዳ ውስጥ ከህዝቡ መሃል እኛ በገዳም የምናውቀው መስቀላቸውን ባለንሳለማቸው የምንናፍቃቸው እጃቸውን በሳምናቸው የምንላቸው አንዴ በቃ አባት ህዝቡ መሃል ሲንጎራደዱ አየናቸው። እኛ አባት ካሉስ ስለሳቸው መርከቡ በሰላም ይሻገራል ብዬ ወደ ውስጥ ገብቼ ብቻለሁ። አባ ውጭ ውጡና ጸልዩልን ብለው ጠየቁኝ። እኔ መጸለይ አያስፈልግም፣ ከኔ የሚበልጥ ውስጥ ስላለ መርከቡ በሰላም ይገባል፣ ተረጋጉ ብዬ ብዙዎቹን አረጋጋው። መርከቧን በሰላም ደረሰ። እግዚአብሔር ስለ አንድ ሰው መርከቧን አሻግራታል። ስሙ የተመሰገነ ይሁን። ስለዚህ ለክብሩ የሚጠቀምባቸው ሰዎች ብዙዎቹ እኛ የማናውቃቸው እሱ የሚያውቃቸው የበቁ ሰዎች አሉ። ይህ ቤተክርስቲያን እናንተ ባዋጣችሁት ኪራይ ምናልባት ፔዶፍ አድርገነዋል ብላችሁ ትናገሩ ይሆናል። አይደለም፣ እናንተ ፔዶፍ ስትሆኑ ነው ቤተክርስቲያን ቆመች የምትባለው። ይሄ እኮ ቤተክርስቲያን ከመሆኑ በፊት ህንፃ ነበር። ህንፃ ከመሆኑ በፊትም ባዶ ነበር፣ መሬት ነበር። ከመሬትነት ወደ ህንፃነት፣ የሌላ ሰው መቅደስ ከሌላ ሰው መቅደስነት ወደ እኛ መጣ። ካልተጠቀምንበት ከእኛም እጅ ይወሰዳል። እኛ ካልተለወጥንበት እንነጠቃለን። በቁሳቁስ ከመደገፍ እግዚአብሔር ሁላችንን የሚሰውር። ከእኛ ጋር የተሰደደው ታቦታችን ካላከበር ነው ይመለሳል። አድዋ ላይ ጠላትን የመለሰ ዝናብ የሚያዘንብ ፀሐይ የሚያወጣ ብርድ የሚያስወግድ ህመም የሚፈውስ ጸበሉ የሚያድነው ይሄ ሁሉ ነገር ልንድንበት በመንፈሳዊ ሰብዕና ተዘጋጅተን ካልቆምንለት ኪሳራ ይሆንብናል። ብዙ ጊዜ ክርስቲያኖች በምንጭ አጠገብ ቆመው የሚቀሙ እየሆኑ ሲታዩ ያሳዝናል። እኛ የእግዚአብሔር ልጆች ነን። ብዙ ጊዜ ግን እግዚአብሔር የተናቁትን እያከበረ ትልቅ ስራ ይሰራል። እንድንከበር እግዚአብሔር ሁላችንንም ይርዳል። ስለዚህ ድንግል ማርያም በትውልዱ ዘንድ ቦታ የላትም ነው፣ አያውቃትም ነበር። እግዚአብሔር ግን ያውቃታል። ትንሽ የድሃ ልጅ ነች እኮ ምንም የሌላት። ንስቲት ወረቶረቶም ለረዳን ሰው ተከ ገሊላዊት አቀፈተከ ነፍሳ ቀደስከ ወስጋሃ አንጻይከ ወአጽናይከ ወይደንገጸት በከ የድሃ ልጅ አንዲት ትንሽ ብላቴና አቀፈች፣ ገሊላዊቷ ተሸከመች። ነፍሷን ቀደስካት፣ ስጋዋን አነጻት፣ አጸናት። አልደነገጠችብህም። አንተን ፈጣሪዋን በሽሩሩ ብላ አሳደገች። ስሟ ለዘላለም የተመሰገነ ይሁን። የድሃ ልጅ ናት። ምንም የሌላቸው ቤተሰቦች ዓለምን ባለጸጋ ልታደርግ ድንግል ማርያም ተገኘች። ንስቲት ወለቶም ለነዳያን ስፈራክ የድሃ ልጅ እግዚአብሔር ለክብሩ የሚጠቀመው ድሆችን ነው። ናትናኤልም ከዚህ ወገን ነው። ናዝሬት ውስጥ ያለ ከእኛ ሰፈር ሰው ይወጣል አለ። ታይ ዘንድና መድኃኒተ ዓለም ኢየሱስ ክርስቶስ በመንገዱ ሲያገኘው ናትናኤል የተናገረውን አስቀድሞ ያውቃልና ነዋ ዘበአማን እስራኤላዊ ዘአንድ ጽሑት ውስጥ በልቡ ተንኮል የሌለበት የእስራኤል ሰው እነሆ አለ። የሽንገላ ስለመሰለው ናትናኤል ውስጡ ተስፋ የቆረጠበት ሰው እኮ ከላይ ወርቅ ዘነበብ ቢሉት ደስ አይለውም፣ ተፈውሰሃል ቢሉት ደስ አይለውም። የውሸት የሚመስላቸው ሰዎች አሉ። በዚህ ጊዜ በአይቴ ታምረኒ የታውቀኝ ነው የምትለኝ ገና መምጣቴ ነው አለ። እምቅድመ ይጸውዕከ ፊልጶስ ርኢኩከ በታሕተ ዘበለስ ገና ፊልጶስ ሳይጠራ ከበለስ በታች ወድቀህ አውቃለሁ አሉ። ናትናኤል በክርስቶስ ዘመን የነበረ ሰው ነው በስጋው። ስለዚህ ሕፃናትን ሄሮድስ ሲያስፈጃቸው እናቱ ይዛው ተሰዳ ነበር። እናም ድንገት ወታደሮች ቢመጡባት ጫካ ወረወረችው። ድኩላዎቹ ወሰዱትና ጡታቸውን እያጠቡ አሳደጉት። ይህን ገመናውን የሚያውቀው እርሱ ብቻ ነበር። ማንም ሰው አያውቀው፣ ተደብቆ ነው የሚኖረው። አንድም በለስ ኃጢአት ነበረ። የጎልማሳ ሚስት አስነውሮ በነውሩ በኃጢአቱ ይኖር ነበር። ገመናውን ሲገልጥበት አስተዳደሩን ደርቦ ሲነግርበት አማን አማን ወልደ እግዚአብሔር ንጉሠ እስራኤል አንተ ከናዝሬት መልካም አወጣም ያልኩት ተሳስቼ ነው አለ። ተመልሰን መተን አልባልታውን ረግጠን ተሳስተናል ለማለት ሁላችንን ያብቃን መድኃኒዓለም። በሐሜት ከመሸሽ ቤተክርስቲያንን ይጠበቀን። ስለዚህ ወዲያውኑ አንተ በእውነት የእግዚአብሔር ልጅ የእስራኤል ንጉሥ አንተ ነህ አለ። እስመ እቤለከሁ ርኢኩከ በታሕተ ዘበለስ ተአምነሁ። ይህን ብቻ ስላልቋምክ ከበለስ በታች አየሁ ብቻ ትንሿን ገመና ስለነገርኩ ሳልፈጥርህ በፊት አውቃለሁ። ካፈር የሰራሁህ እኔ ነኝ። በአዳም አብራክ ሳለህ ዛሬ ለዚህ ቀን እንደምትታጭ አውቃለሁ። ሳንፈጠር ያውቀናል። የእኛ እንደምንወድቅ ያውቀናል ሲፈጥረን እኮ። ነገር ግን ቢወድቅ እንኳን እኔ ዋሰዋለሁ አለ ይላሉ አበው ምክረ ሥላሴ። ሰውን እንፍጠር ቢባል ይበድል የለም እኔ ቢሉ አይ ከሦስቱ አካል አንዱ አካል ወልድ እኔ ዋሰው ሆነዋለሁ አለ። በ5 ቀን ተኩል ቤዛ ሊሆን እግዚአብሔር ተገለጠ። ይህ አምላክ ሁሉን ያውቃል። ናትናኤልን ያውቃል። ልባችንን ያውቃል። ገመናችንን ያውቃል። ቁጭ ብለናል፣ አላጋለጠንም። ስላላጋለጠን ስላልገለጠብን ኃጢአታችንን ስላልተናገረን
ዝም ስላለን ብዙዎቻችን ንስሐ ከመግባት ይልቅ ኃጢአታችንን ተሸክመነው አዝለነው ኖረናል። የኃጢአት ክብደቱ ከባድ ነው። ቁሳቁስ ስላልሆነ ምናልባት ትከሻችን አዛለ፣ ጡንቻችን ምናልባት አልደከመ፣ ሰውነታችን በስትራፖ አልደቀቀ ይሆናል። ግን ከምንሸከማቸው ኩንታሎች የበለጠ ከምናነሳው ከባድ ዕቃ የበለጠ ኃጢአትና በደል ቂምና ርኩሰት ተሸክመናል። እግዚአብሔር ያራግፍልን ለሁላችን። ስለዚህ ኃጢአታችሁን ያላራገፉ እግዚአብሔር ፊት አይቆሙም። እግዚአብሔር ግን ይቅር ባይ ስለሆነ ዝም አለ። እመሰ አንተ ኃጢአትን ትታቅብ እግዚኦ እግዚኦ መኑ ይቀውም እስመ አቤከ ውእቱ እስራኤል መዝሙር 128 አንተ ኃጢአትን ብትቆጣጠር በፊትህ ማን ይቆም ነበር? ይቅርታ ካንተ ዘንድ ሲሆን ገመና ሸፋኝ አምላክ ከነ ርኩሰታችን ቆመን እኛን ይሰማናል። እኔም ሳይገባን ቀን ስለብሼ እንደ ጻድቅ እሰብካለሁ፣ እናንተም እንደ በቃ ሰው ትሰማላችሁ። ውስጣችንን ግን እግዚአብሔር ያውቀዋል። ንስሐ ካልገባን ካልተጸጸትን፣ እግዚኦ እግዚኦ ካላልን፣ ወድቀን ካልተነሳን፣ አበስኩ ገበርኩ ካላልን፣ ቂማችንን ካላራገፍን፣ ተንኮላችንን ካላስወገድን ድራማ እየሰራን እንጂ እያስቀደስን አይደለም። ልንቆርብም አይደለም የመጣ ነው። ጊዜያችን ይረፍዳል። ሳይረፍድ እንድናልፍ ንስሐ ገብተን ተዘጋጅተን እንድንኖር እግዚአብሔር ሁላችንንም ይርዳል። አባታችን ታላቁ ንጉሥ መድኃኔዓለም ክርስቶስ ናትናኤልን ከዚህ የበለጠ ታያለህ ተከተለኝ አለው። ናትናኤል ተከተለው። የልብን የሚያውቅ አምላክ በርካታ ደቀ መዛሙርትን በዚህ ሁኔታ ሲጠራቸው ቆየ። ጴጥሮስና ዮሐንስ እንደገና ተመልሰው አሳ ለማጥመድ ወደ ገሊላ ባህር ውስጥ ገብተው ነበር። መረባችሁን በቀኝ ጣሉት አላቸው። ወደ ቀኝ ጣሉት። በጀልባቸው ከሰበከ በኋላ ጀልባቸውን በአሳ ሲሞላላቸው ሁለቱም ጀልባዎቻቸው ሲሞሉ እነ ያዕቆብና ዮሐንስ እጅግ ተደነቁ ይላል። ከዚያ በኋላ ጴጥሮስ ምን አለ? እንዴ ወደ ጥልቁ ግባና እስቲ በጀልባ መረብህን ጣል ቢለው፣ እንዴ ኦ ሊቅ ሰራይነ ኩላ ሌሊተ ወአልቦዛ አሐዝነ ወባሕቱ ለእመ አድረስከነ ናወርድ መሳከሪነ አንተ ካደረስከን መረባችንን እንጥላለን። ሌሊቱን ሙሉ ፈራን ደከመን። ሰራይነ ኩላ ሌሊተ ሌሊቱን ሙሉ ደከመን። ወአልቦዛ አሐዝነ ወአልቦዛ ረከብነ አላገኘንም አላዝንም። አንተ ግን ካዘዝከን በቃልህ መረቦችን እንጥላለናል። ወዲያውኑ በትንሽ ሰከንዶች ውስጥ መረቦቹ ሞሉልን። ሄድገን እግዚኦ ወሁረመነ እስመ ብእሲ ኃጥአነ ከኔ ሂድ ጌታ ሆይ ከኔ ራቅ ተወኝ፣ እኔ ኃጢአተኛ ነኝ፣ በፊትህ ልቆም አይገባኝም። የባህሩን ውስጥ አሳ ባየህበት ዓይንህ ልቤንማ ካየህ ታጠፋኛለህ። እኔ አይገባኝም፣ ኃጢአተኛ ነኝ። እሚዜሰ ታሰግድ ሰብአ ኢተፍራ አትፍራ፣ ከዚህ በኋላ ሰውን ታጠምዳለህ፣ ተከተለኝ አለው። መረቡን ጥሎ ተከተለ። ይገርማል። ጴጥሮስ መረብ ጥሎ ተከተለ እንላለን። ሌላ መረብ ግን ያዘ። የጴጥሮስ ሌላ መረብ ይሄ ነው። የበፊቱ መረብ የጴጥሮስ የሚበላ አሳ ብቻ ለማጥመድ ነው። አሁን ግን የያዘው ጴጥሮስ የሚያጠምድበት መረቡ የሚበላ አሳ ለማጥመድ አይደለም፣ የሚበሉ አሳዎችን ለማጥመድ ነው። የመጀመሪያዎቹ የጴጥሮስ መረቦች የሚገቡት አሳዎች ተሸውደው ተታለው ነው የሚገቡት። የአሁኖቹ አሳዎች ግን ፈልገው ይገባሉ። የማይቀደደው መረባችን ወንጌል ነው። በዚያኛው ግን መረባቸው በአሳው ተቀዷል። ይሄኛው ወንጌል ግን አይቀደድም። ሁሉን ያጠምዳል፣ ይሰበስባል። አያችሁ፣ የነዛም አሳዎች የሚጠመዱት ታርደው ሊበሉ ነው። የአሁኖቹ አሳዎች እኔና እናንተ ነን። መረቡ ወንጌል ነው። ጴጥሮስን ያጠመደን የታረደልንን ልንበላ፣ ታርደን ልንበላ አይደለም፣ የታረደልንን ልንበላ። ይገርማቸዋል። እረኛ በጉን ያደልበዋል፣ አርዶ ሊበላው እኮ ነው እረኛ። ክርስቶስ ግን እረኛ ነው። እኛ በጎቹን ያደልበናል፣ አርዶ ሊበላን አይደለም፣ ታርዶ ሊበላልን። ክብርና ምስጋና ለስሙ ይሁን። ሊበላን አይደለም፣ ሊበላልን እግዚአብሔር እኛን ያደናል፣ እኛን ያሳድገናል፣ ታርዶልናል። የታረደው በግ መድኃኒዓለም ክርስቶስ ነው። አያችሁ፣ አንድ ሰው በጎቹ ቢያሳድገው ወይ ሸቆ ሊጠቀምበት ወይም አርዶ ሊበላው ነው። እግዚአብሔር ግን እኛ በጎቹን እረኛውን ቢያሳድገን በግ ሆኖ ሊበላልን፣ በግ ያደርገንና እረኛ ይሆንልናል። በግ ይሆንና ደግሞ በላተኛ ያደርገናል። የሚበላ ምግብ ራሱ፣ የሚጠብቅ እረኛ ራሱ። አያችሁ፣ የሚታደገን ራሱ፣ የሚቤዠን ራሱ። በር ሆኖ ያስገባናል። በሩን የነኝ አንቀጽ አላገኝ ይለኛል። እንደገና ደግሞ እረኛ የነሳችሁ እረኛ ጠባቂያችሁ ነኝ ይለናል። ሊያስገባን፣ ወደ በረቱ ሊያስገባን፣ ወደ ውስጥ ሊያስገባን፣ ወደ ቅድስናው ሊያስገባን እኔ ነኝ ይለናል። እንደገና ደግሞ እረኛ ሆኖ ይጠብቀናል። የነፍሳችን ቤዛ በግ ሆኖ ደግሞ እንደገና እንመጣዋለን። ሁሉንም ሆኖ ለእኛ ተገለጠ። ክብርና ምስጋና ለስሙ ይሁን። ከዚያ በኋላ በዚህ ተአምራት ተደንቀው ነበረ። አንድ ቀን በጀልባ ላይ ሲሄዱ ባህሩን የሚያናውጥ ታላቅ የሚደነቅ ነፋስ፣ የሚያስፈራ ነፋስ ተነሳ። ባህሩን ገሰጸና ጀልባዋን ማዕበሉን ጸጥ አድርጎ ጀልባዋን አሻገረ። ተደንቀው ነበር። ሌላ ቀን ደግሞ እሱ ሳይኖር መረቡ ባህሩ በጣም አስቸገራቸው። የሚያስጨንቀውን ገመገም አረፋው ማዕበሉ በሩ እየረገጠ መጣ።
የሚያስጨንቃቸውን እረግጥላቸዋለሁ ሲል ምትሃት ነው ብሎ ቢፈሩ አይዟችሁ እኔ ነኝ ብሎ ነበር። ጴጥሮስ ተደንቆ አዘዘን እግዚኦን ጻቤከ እኔ ወደ አንተ እንድመጣ ፍቀድልኛል ከኔ ሂድ ብሎት ነበር እኮ። አሁን ደግሞ በባህር ላይ ሄዳ ማረውና ተለወጠ። ሰው ይለወጣል እኮ እግዚአብሔር ጋር። እግዚአብሔርን ራቀኝ ያለው ጴጥሮስ እግዚአብሔር ወደ አንተ እንምጣ ብሎ ለመነ። እዘዘኝ አለ። ክርስትና ሲቀየር ወደ እግዚአብሔር መጣበቅ ነው። ና አለው። ሲጠራጠር ሰመተ፣ ሲጮህ መልሶ አወጣ። ክርስትና እንደዚህ ነው። መንፈሳዊ ሰው እንደዚህ ነው። ሲጠራጠር ይወድቃል፣ ሲጮህ መልሶ ያነሳዋል። ክርስትና ሲወድቁ መነሳት፣ ሲሰበሩ መጠገን፣ ሲያጡ ማግኘት ነው። በዚህ ሁሉ ውስጥ ግን ይህን ዕድል የሚያገኙት በእግዚአብሔር ቤተ መቅደስ ውስጥ ሲገኙ ነው። ስለዚህ መድኃኒተ ዓለም ኢየሱስ ክርስቶስ በየጊዜው ተአምራትን ሲያሳያቸው ስለተደነቁ የማቴዎስ ወንጌል ምዕራፍ 24 ላይ የመሰቀያው ሰዓት ሲደርስ የሚለይበት ጊዜ ሲደርስ አንድ አዲስ ነገር እናሳየው ብሎ የመቅደሱን ግንብ ቢያሳዩት ድንጋይ በድንጋይ ላይ መሰበሩ አይቀርም አላቸው። ከዚያ በኋላ እባክህ ይህን ነገር በደንብ ንገረን አሉት። የደብረ ዘይት ተራራ ላይ ይዟቸው ወጣ። ደብረ ዘይት፣ ደብር ማለት ተራራ ማለት ነው። ዘይት ደግሞ የወይራ ዘይት የበዛበት ተራራ ነው። የደብረ ዘይት ተራራ ብዙ ዛፎች አሉት፣ ትልቅ ዛፎች አሉት፣ የወደቁ ዛፎች አሉ፣ ቡቃያዎች አሉ፣ ትልቅ አሉ። የወይራ ዛፍ ሃይማኖታዊ ክርስቲያንን ይመስላል። ወይራ ወደ ላይ ከማደግ በፊት ወደ ታች በደንብ አድርጎ መሬት ይይዛል። ክርስቲያንን በመጀመሪያ በዶግማ በሃይማኖት በእውቀት በመንፈሳዊ ማንነት በልጅነት በጥምቀት በሥጋው ደግሞ ጠንክሮ መሰረት ይይዛል። ከዚያ በኋላ ደግሞ ወደ ላይ በምግባር ያድጋል። ከዛ ቀጥሎ የስነ ምግባር ፍሬውን ያፈራል። ክርስትና ማለት ነው። አባቶቻችን መጀመሪያ ክርስቶስን ተከተሉ፣ ቅድስናን ከጌታቸው አገኙ፣ ሕይወታቸው ተመሰረተ፣ በክርስቶስ ላይ የተመሰረተ መንፈሳዊ ማንነታቸው ተገነባ። ከዚያ በኋላ እነሱ አደጉ። ሲያድጉ በሰውነታቸው ላይ ተአምራት ማድረግ ተገለጠ። ከሰውነታቸው አልፎ የእግዚአብሔር ጸጋ ለልብሳቸው ተረፈ። ከልብሳቸው ተርፎ ጥላቸው ላይ ተረፈ። ማንን ስላገኙት ነው ወገኖቼ? ከኔ ጋር ናችሁ? ማንን ስላገኙት? እግዚአብሔር ከሁላችሁ ጋር ይሁን። ሰው እግዚአብሔርን ሲያገኘ ይለወጣል። ሰው እግዚአብሔር ከሱ ጋር ሲሆን በበረከት በኃይል ያድጋል። ኃይል ውስጥ ኃይል ነው ሰው የሚያድገው። ምክንያቱም እግዚአብሔር ኃያል ስለሆነ፣ እግዚአብሔር ታላቅ ስለሆነ፣ እግዚአብሔር አሳዳጊ ስለሆነ እንደሱ ያለ አሳዳጊ የለም። እንደ እግዚአብሔር ከፍ የሚያደርግ የለም። እግዚአብሔር ሲያሳድግ ትክክል ነው። ሰው ሲያሳድግ ያዛንፋል። ዓለም ስታሳድግ ታዛንፋለች በራሷ አቅጣጫ። እግዚአብሔር ግን ሲያሳድግ ለእኛ በሚስማማ አቅጣጫ ነው። ለእኛ በሚበጀን አቅጣጫ፣ ለእኛ በሚጠቅመን አቅጣጫ። እኛ ስናድግ ለሱ ሆነን እናድጋለን፣ ለራሳችን ሆነን እንጸድቃለን። አያችሁ፣ ሰው ለእግዚአብሔር ሲሆን ለራሱ ይሆናል። ሰው ለዓለም ሲሆን ግን ለራሱ አይበጅም። ስለዚህ እግዚአብሔር ያሳድጋል። የሚያሳድግ እግዚአብሔር መንገዳችንን እንዲያቀናለን እንደ ወይራ ዛፎች እንድናድግ ሁላችንን ነው። የመምጣቱን ምልክት ከነገራቸው በኋላ እናንተ ግን ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ድንገት ይመጣል አላቸው። እግዚአብሔር ሁለት ነገሮችን በዚህ ዓለም ላይ ስንኖር ከልክሎናል። አንደኛ እኛ የምንሞትበትን ቀንና እርሱ የሚመጣበትን ቀን አላሳወቀንም። ለምን ይመስላችኋል? ተዘጋጅተን እንድንኖር ነው። ድልዋን ከሙሉ እንደ ሌባ ነው የሚመጣው። ባለቤት ሌባ እንደሚመጣበት ያው ነቅቶ መጠበቅ ነበረ። እናንተም ነቅታችሁ ጠብቁ ነው። ክርስቲያን 1000 ዓመት እንደሚኖር ጠንክሮ ይሰራል። ዛሬ እንደሚሞት ይዘጋጃል። አባታችን ቅዱስ ላሊበላን አስቡ። አናጺ መቅደስ፣ የኢትዮጵያው ኮከብ፣ ታላቁ ብርሃን፣ ካህን፣ ነቢይ፣ ንጉሥ፣ ባይታዊ፣ ጠቢብ፣ ትልቅ የዓለማችን ድንቅ ሰው በረከቱ በሁላችን ላይ ይደረብን። ከአንድ ዓመት 11 መቅደስ ሰራ። የጭቃ መቅደስ ብቻ እንሰራ እኮ ገነት ይገባል። እኛ ገና 10% እንኳን በደንብ ሳናዋጣ እንጸድቃለን ብለን እያወራን እኮ ነው። አስራታችንን እንኳን በትክክል ሳንከፍል እንደምንጸድቅ እርግጠኞች መሆን ከጀመርን ቆይተናል። ላሊበላ እንደኛ ብዙ አልተናገረም፣ ግን ብዙ ሰራ። የንግስና ዘመኑን በሙሉ የእግዚአብሔርን መቅደስ በመስራት ለሀገሪቱ የሚጠቅም ነገር ሰራ። ከላሊበላ በፊትም በኋላ በርካታ ነገስታት ነግሰዋል። የሰሩት ታሪክ ቢሆን የጦርነት ታሪክ ነው። ላሊበላ ግን የጥበብ ታሪክ ሰራ። ዛሬ ኢትዮጵያ አንዱ ጉሮሮ የሚደፈነው ያንን ላሊበላ ለማየት ለመጎብኘት በሚሄዱ የፈረንጆች የቱሪስት ገቢ ነው። ዛሬ የሀገሪቱ የትራንስፖርት ገቢ የሚገባው የሀገሪቱ ሰዎች በአውቶቡስ እየተመሙ ያንን ቅዱስ መቅደስ ለመሳለም የሚሄዱበት ነው። አያችሁ፣ ለዘመናት የሚሆን ስንቅ ለሀገሪቱ ሰጣል። ዘላለማዊ የሚሆን ሕይወት ደግሞ ለራሷ አኖረ። ለሁላችን የምንሳለምበትን በረከት አፈሰሰልን። እንደ ላሊበላ ስሩ፣ እንደ ላሊበላ ቆረቡ። መልእክቱ ነው። ድልዋን ይክሙ ነው። ላሊበላ ይህንን ሲሰራ ስጨርስ ቆርባለሁ አላለም። አስቀዳሽ ዲያቆን ቆራቢ ነበር። ላሊበላ የሚይዘው መቋሚያ ዛሬ ተይዞ ይወጣል። ላሊበላ በሊቁና ይቀድስበት የነበረው ትንሿ መስቀሉ ዛሬ ስትሄዱ እረፍቱ በሚከበርበት ቀን ሰኔ 12 ቀን ካህናቱ ይዘውት ይወጣሉ። አናጺ መቅደስ ላሊበላ በዚች እየቀደሰ እዚህ ነው።
የላሊበላ ሕንፃ ይደነቃል። አንድም እንጨት የለበትም። ሁሉ ጊዜ አዲስ ነው። የላሊበላ ሊቅ ቅኔ ሊቀኝ ቆሞ ቢያይ እጅግ ስለተደነቀ የላሊበላ ሕንፃ እንጨት የለው ምን የለው አብርሃም ሕንፃ ላሊበላ እያምለከ ዕፀ የላሊበላ ሕንፃ አብርሃም ነው ዕፀ አላመለከም። ለመስኮት የሚሆን እንጨት እንኳን አላስገባም። ራሱ ድንጋዩ ተፈልፍሎ መስኮት ሆነ። ራሱ ድንጋዩ ተፈልፍሎ ጣራ ሆነ። ራሱ ድንጋዩ ተፈልፍሎ ግድግዳ ሆነ። ይህን ሁሉ ሲሰራ የት ነበረ? ለምን አልተዝናና? የላሊበላ መዝናኛው መቅደስ ማነጽ ነበር። የክርስቲያኖች መዝናናታቸው ድሃ መርዳት፣ የተቸገረ መደገፍ፣ ለመልካም ነገር በመገናኘት ይሁን። ያን ጊዜ ክርስቲያኖች ተዘጋጅተው እየኖሩ ነው ማለት ነው። ክርስቲያኖች በቀን የተወሰነ ደቂቃና ሰከንድ እግዚአብሔር ከኔ ጋር ነው ብለው ራሳቸውን የሚያስቡ ናቸው። በዚህ ዓለም ላይ ዶክተራችሁን ትጠይቃላችሁ። ስኳር አለባችሁ፣ ደም ግፊት አለባችሁ ከተባላችሁ ሁሉ ጊዜ የስኳርና የደም ግፊት መለኪያ መኪናችሁ ውስጥ እኮ አይቀርም። ለመኖር ካለን ናፍቆት የተነሳ በሽታን ከመፍራታችን የተነሳ ሰውነታችንን ስንለካ እንውላለን። ከጨመረብን ወደ ዶክተራችን እንሮጣለን። በንስሐ ስኳራችን ይደርሳል። በኃጢአትስ ደም ግፊታችን ይደርሳል። ከእግዚአብሔር ጋር ባለን ጸብስ የደም መጠናችን የት ነው ያለው? ስኳራችን ይደርሳል። ኩላሊታችን ይደርሳል። የልባችን ምት ምን ያህል ደረጃ ላይ ደርሷል? ሁሉ ጊዜ ተዘጋጅቶ መኖር ያስፈልጋል። ድንገት ልባችን ቀጥ ካለ፣ ከእግዚአብሔር ጋር ያለን ግንኙነት ከተቋረጠ፣ ትንፋሻችን ከተበጠሰች ጥቅም የለውም። ስለዚህ የተወደደ ሰዓት አሁን ነው። የመዳን ቀን ዛሬ ነው። እግዚአብሔር እንዲህ ይላል፣ በተወደደ ሰዓት ሰማሁ፣ በመዳን ቀን ጠራሁት ይላል። እነሆ የተወደደ ሰዓት አሁን ነው። የመዳን ቀን ዛሬ ነው። ስለዚህ ምዕመናን የጉባኤው መዘጋጀት ዓላማ አይኖቻችንን በጥቁር መጋረጃ የሸፈን ገልጠን ወደ ንስሐና ወደ ሥጋው ደግሞ የምንቀርብበት፣ ታሪካችን የሚለወጥበት፣ ቂመኛ ቂሙን የሚጥልበት፣ ክፉን ሰው ሐሳቡን የሚተውበት፣ ወደ እግዚአብሔር የሚመለስበት ሊሆን ያስፈልጋል። ጌታችን ኢየሱስ ክርስቶስ ይህን ሁሉ የምጽአቱን ነገር ካስተማራቸው በኋላ ተዘጋጅታችሁ ኑሩ አላቸው። ካልተዘጋጃችሁ ጥቅም የለውም። ክርስቲያን ካልተዘጋጀ የእግዚአብሔር ጸጋ ከእርሱ ትለየዋለች። ስለዚህ ክርስቲያን ሁሌ መዘጋጀት አለበት። እንደ ቅዱስ ላሊበላ እንደ አናፄ መቅደስ እግዚአብሔር ድንገት ቢመጣ ሳለ መቅደስ ሰርቼ እጠብቀዋለሁ። ስለዚህ መቅደስ ሰርቶ ጠበቀው። የዕረፍቱ ቀን ተዘጋጀለት። ታላቁ ሊቅ አናፄ መቅደስ ላሊበላ የዕረፍቱ ቀን ሲነገረው የነገሩት አባት ሁላችን የምናከብራቸው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ናቸው። በመብረቃቸው አጋንንትን ድል ያደረጉ 60 አናብስትና 60 አናብርት አብረዋቸው የነበሩ ከቅዱሳን ጋር ነው የኖሩት። መቅደሳቸውን ሰርተው ሲጨርሱ 11ዱ መቅደስ ቅዳሴ ቤቱ ሲከበር ከመቅደሶቹ በአንዱ ከቀደሱ አባቶች መካከል አንዱ ታላቁ አባታችን አቡነ ገብረ መንፈስ ቅዱስ ናቸው። በኢትዮጵያ 262 ዘመን ኖረዋል። አናፄ መቅደስ ላሊበላ በእኛ አባት ቅድስና ስለተደመመ ሕንፃውን ሰርቶ ሲጨርስ ወደዚያ ወደ መድረከብ ወደ ዝቋላ እሳቸውን ለማየት ሄደ። የዝቋላ ተራራ ላይ ቆሞ አቡነ ገብረ መንፈስ ቅዱስ ከላሊበላ ጋር አሻግረው መድረከብን ተሻግረው ወደ ጉራጌ ሀገር ሲመለከቱ ነጭ ደመና ከሰማይ ወደ ምድር ወርዶ መሬት ሲነካ ተመለከቱ። ከዚያም በኋላ ከእሳቸው ጋር የዝቋላ ተወላጅ የሆኑ ምዕመናን የኦሮምኛ ተናጋሪዎቹ ከርቀት ያለውን ነጭ ደመና ሲያዩ አዲ 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 ብለው ጮሁ። ነጭ ምሰሶ ነጭ ደመና እንደማለት ነው። አዲ አዲ ሲሉ ቦታው አዳዲ ተባለ። ሂድና መቅደስ አንጽ ብለው ላኩት። አቡነ ገብረ መንፈስ ቅዱስ ባርከውት ከዚያ በዚያ ቦታ ላይ አዳዲ ማርያምን እያነጸ እያለ የዕረፍቱ ጊዜ ሊደርስ ሄዱና አባታችን አቡነ ገብረ መንፈስ ቅዱስ የዕረፍቱ ጊዜ ደርሷልና ወደ አነጽከው መቅደስ ወደ ላሊበላ ሂድ። አዳዲ ማርያምን በዚህ ደረጃ ከጨረስካት እስከ ፍጻሜ ባትሰራትም ለቅዳሴ ለበረከት ለጽድቅ ትበቃለች። ሂድ አሁን ተዘጋጅተሃል። አንተ ሂድና በሀገር በቤተሰቦች መካከል በደብር በዚያ ታርፋለህ። ሂድ በሰራበት መቅደስ አሉ። እናም ቅዱስ ላሊበላ እዚያ እንደደረሰ ህመም ሳይበረታበት ለምክንያት ሞት የሚሆን ብቻ ሸለብታ ይዞት በዚያ አረፈ። ካህናቱ በሙሉ ተሰብስበው በአርጋኖን በዝማሬ በአማን ለጻድቅ ክቡር ሞቱ እያሉ ቢሰበሰቡ ተገንዘው አገኙት። ምንድነው ብሎ እግዚአብሔር መልአክ ተገልጦ ከእናንተ የሚበልጡ መጥቶ ገንዞታል። አቡነ ገብረ መንፈስ ቅዱስ በደመና መጥተው ገነዙ። ከተዘጋጀን የሚገንዘን እንኳን መልአክ ነው። ከተዘጋጀን የሚገንዘን እንኳን ካህን ነው። ሞትን አንፈራው። ከተዘጋጀን የሚገንዘን እንኳን ጻድቅ ነው። ክርስቲያኖች ሞትን አይፈሩትም። የት ባገኘሁት ይላሉ። የተዘጋጁ ሰዎች በዚህ ይኖራሉ። ጌታ ያለው የለም። ተዘጋጅታችሁ ኑሩ። ተዘጋጅታችሁ ዛሬ ማታ የሚጠራ ሰው እኮ ይኖራል ከመካከላችን። ተዘጋጅተናል፣ ንስሐ ገብተናል፣ ምናምን የተጣላን ታርቀናል፣ በወንጌል አምነናል፣ ሥጋው ደሙን ተቀበለናል። ለዚህ ነው ጌታ እንደ ሌባ ይመጣልና ንስሐ ገብታችሁ ሥጋው ደሙን ተቀበላችሁ ተዘጋጅታችሁ ኑሯል። ንስሐ ገብተን ሥጋና ደሙን በልተን ተመግበን ተቀብለን የመንግስቱ ዜጎች እንድንሆን እሱ ባለቤቱ ይርዳን። ወስብሐት ለእግዚአብሔር።